መነኮሳት አበው ካህናት ሊቃውንተ ቤተ ክርስቲያን ወሃው ዲያቆናት እግዚአብሔርን የምታገለግሉ መምህራነ ወንጌል ወዘማሪያን ይልቁንስ በአባቶችሽ ፈንታ ልጆች ተወለዱልሽ እንዲል መጽሐፍ በሊቃውንት እግር ተተክታችሁ የሊቃውንቱን ዜማና ቀለም ይዛችሁ በቅድስት ቤተ ክርስቲያናችን ተተክታችሁ ነገን ተስፋ የምናደርግባቸው ወጣት መንፈሳውያን ሰንበት ተማሪዎች በ40 እና በ80 ቀናችሁ ሀብተ ውልድናን ስመ ክርስትናን አጋዕዝተ ዓለም ሥላሴ ያጎናጸፋችሁ አባቶቻችንና እናቶቻችን ወንድሞችና እህቶች ሕፃናትም ጭምር በልዑል አምላክ በቅዱሱ እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ከረማችሁ? እናንተ ብዙ ናችሁ፣ ድምጻችሁ ግን ባትሪ ለው እያለ ነው። አረ እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ብዙዎች ይህችን ቀን ለማየት ናፍቀው ቀን ጨልሞባቸዋል። ብዙዎች እናንተ ያያችሁትን ይህንን የእግዚአብሔርን በረከት የቃሉ ሰገነት የሚወራረድበት ስፍራ ለመድረስ ሽተው ሳያዩ ቀርተዋል። ደግሞም እናንተ የምትሰሙትን የምስራችሁን ቃል ሊሰሙ ፈቅደው ወደው ሳይሰሙ ቀርተዋል። በቅዳሴያችን በወንጌላችን እናንተ ይህንን ያያችሁ ዓይኖቻችሁ ምንኛ ብሩካን ናቸው፣ እናንተ ይህንንም የሰማችሁ ጆሮዎቻችሁ ምንኛ የታደሉ ናቸው ተብሎ ተነግሮልናልና እኛ ሳንወደው ወዶን እኛ ሳንፈቅድ ፈቅዶ ይህንን ታላቅ ዕለት ያደረሰን ያሳየን ይልቁንስ እንደ ሸማኔ መወርወሪያ በፈጠነው ዘመናችን ምሕረቱን ቸርነቱን ያጎናጸፈን ቸሩ አምላካችን እግዚአብሔር ዘላለማዊ ስሙ ለዘላለም የተመሰገነ ይሁን። እስኪ እኔ የምለውን ቃል ከኔ ተከትላችሁ ቤተ ክርስቲያኔን እሰራታለሁ፣ የሲኦልም ደጆች አይችሏትም። ለቃሉ ምስጋና ይገባል። ይህንን ኃይለ ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ሲሆን የትምህርቱ መሰረታዊ ዓላማ ነገረ ቤተ ክርስቲያንን የምንረዳበት እግዚአብሔር ቤተ ክርስቲያንን በምን ልክ እንዳቆማትና ከቤተ ክርስቲያን የምናገኘው በረከት ምን እንደሆነም ጭምር የምናይበት ጌታ መንፈስ ቅዱስ የራቀውን አቅርቦ የረቀቀውን ገልጦ እንዲመክረን እንዲያስተምረን የእርሱ መልካም ፈቃድ ይሆንልን። የእናታችን የእመቤታችን ለቃል መውረድ ለሥጋ ማረግ መሰላል የሆነች የማይጠልቀው የጽድቁ ፀሐይ ክርስቶስ የተገኘባት ወላዲት አምላክ ድንግል ማርያም የእናትነት ፍቅሯን በልባችን ጣዕሟንም ባንደበታችን ይሳልብን። የቅዱሳን በረከት የመላእክቱ ጥበቃ አይለየን። በርዕስነት ያነሳነውን የወንጌል ክፍል የተናገረው የቤተ ክርስቲያን አምላክ የቤተ ክርስቲያን መስራች የቤተ ክርስቲያንም ፈጣሪ የሆነ መድህን ዓለም ቸሩ መድኃኔ ዓለም ኢየሱስ ክርስቶስ ይህንን ቃል ተናገረ። ዛሬ በቅዳሴው ሰዓት አስተውላችሁ ከሆነ ቅዳሴውን የመሩልን ካህን ቅዳሴውን የመሩልን አባት ይህንን ክፍል አንብበውታል። እንዲህ ተብሎ ተነገረ። ጌታ ኢየሱስ ክርስቶስ የፊልጶስ ግዛት በምትሆነው ቂሳሪያ በደረሰ ጊዜ እነሆ ይከተሉት ለነበሩት ለደቀ መዛሙርቱ አንድ ጥያቄ አቀረበላቸው ይላል። በእርግጥ ጥያቄዎቹ ሁለት ናቸው። የመጀመሪያው ጥያቄ ስለ ሌሎች ሲሆን
ሁለተኛው ጥያቄ ደግሞ ስለ ራሳቸው ስለ ደቀ መዛሙርቱ የጠየቀበት ክፍል ነው ወገኖች። ምንድነው የሚለው? ሰዎች አለ የሰውን ልጅ ማን ይሉታል ይላል ባጭሩ። ሰዎች ብሎ የሚለው እንደው ያመኑትም ያላመኑትም ከርቀት የቆሙ በሃይማኖት አጥር ውስጥ የሌሉ በፍልስፍናና ዝም ብሎ በመላምት በግምት የሚኖሩ ሰዎች ስለኔ ስለ መምህራችሁ ስለ ጌታችሁ ስለ አዳኛችሁ ስለኔ ምን ይላሉ? ይሉኝታን ያስተማረን መድኃኒዓለም ስለኔ ምን ይላሉ ብሎ ጠየቃቸው። ሐዋርያት እየተቀባበሉ የሰዎችን ጩኸት ማስተጋባት ጀመሩ። ሌሎች ምን እንደሚያምኑ ስለ ክርስቶስ ምን እንደሚሉ ነገሩት። ኤርምያስ ይሉሃል፣ ሙሴ ይሉሃል፣ ኤልያስ ይሉሃል እያሉ አምላከ ሙሴን፣ አምላከ ኤልያስን፣ አምላከ ኤርምያስን፣ አምላከ ነቢያትን ያላወቁ ሰዎች ከነቢያት አንዱ ነው ይሉሃል ብለው አሉት። ጌታ እዚህ ጋር ጊዜ መፍጀት አልፈለገም። ስለ ሌሎቹ ነገራችሁኝ፣ እናንተስ ማን ትሉኛላችሁ? እስኪ በሎች ቃል እናንተስ፣ አረ እናንተ ሁላችሁም በሎች እናንተስ። ይህንን ጥያቄ በዋለበት ለዋሉት ባደረበት ላደሩት የእጁን ተአምራት የቃሉን ትምህርት ለሰሙት ለደቀ መዛሙርት የቀረበ ጥያቄ ነው። የሩቆቹ የመሰላቸውን ብለዋል። እናንተስ ማን ትሉኛላችሁ ብሎ ሲል የሐዋርያት አፈ ጉባኤ ሊቀ ሐዋርያት ቅዱስ ጴጥሮስ ይህንን እውነት ጊዜ ሊፈጅበት አልፈለገም። በውስጡ እንደ ብራና የተጻፈ እንደ ብርሃን የበራ እውነት በውስጡ አለ። አንተ እኮ የሕያው እግዚአብሔር ልጅ ነህ አለው። ክብርና ምስጋና ለአምላካችን ለእግዚአብሔር። እስኪ በሉ ኢየሱስ ክርስቶስ በሉ። የእግዚአብሔር ልጅ እግዚአብሔር ነው። ይሄ ኦርቶዶክሳዊ መሰረት ነው ወገኖቼ። ይሄ ቅድስት ቤተ ክርስቲያናችን የተመሰረተችበት ነው። ጌታ ኢየሱስ ወዲያው የዮና ልጅ ስምዖን አለው። አሁን አዲስ ስም፣ አዲስ ማዕረግ፣ አዲስ ክብር ሊሰጠው ነው። አንተ የለበስከው ሥጋና ደም ይህን አልገለጠልህም ማለት። የሚገርም ነው። ሰዎች በሥጋና በደም ሲሆኑ ለካ ምድራዊ ጉዳይ እንጂ ሰማያዊ ነገር ይደፈንባቸዋል ማለት ነው። የሰማይ ነገር አይገለጥላቸውም ለሰዎች። በምንና በምን ሲሆኑ? በሥጋና በደም ሲሆን። አሁን እኔና እናንተ ከሥጋና ከደም ዓለም ተነጥቀን ወደ መንፈሳዊ ዓለም ከፍ ስንል መገለጡ የሚሆነው ከሰማይ ነው ማለት ነው። ስለዚህ ጴጥሮስን ምን አለው? የለበስከው ሥጋና ደም ይህን አልገለጠልህም፣ የሰማዩ አባቴ ነው እንጂ አለው። የማን አባቴ ነው እንጂ? የሰማይ አባቴ፣ የሕያው እግዚአብሔር ልጅ። ጥያቄ አለኝ። የአውሬ ልጅ አውሬ ነው፣ የእንስሳ ልጅ እንስሳ ነው፣ የሰው ልጅ ሰው ነው። አረ የእግዚአብሔር ልጅ ማን ነው? ወይኔ ጉዴ! የእግዚአብሔር ልጅ ማን ነው? እግዚአብሔር ነው። አያችሁ፣ የሕያው እግዚአብሔር ልጅ ነው ሲል እግዚአብሔርነቱን እያረጋገጠለት ነው ቅዱስ ጴጥሮስ። ከዚህ በኋላ ነው ጌታ ኢየሱስ ክርስቶስ እንዲህ አለ፣ ጴጥሮስ ሆይ በአንተ መሰረትነት ላይ አንተ መሰረት ነህ አለው። በአንተ መሰረትነት ላይ ቅድስት ቤተ ክርስቲያኔን እመሰርታታለሁ፣ ቤተ ክርስቲያኔን እሰራታለሁ፣ የሲኦል ደጆች አይችሏትም፣ አያናውጧትም። አንተ ብፁዕ ነህ አለው። አንተ ምንድነህ? ኧረ አንተ ምንድነህ? በጴጥሮስ መንበር ላይ የተቀመጡት ብፁዓን አበው ሊቃነ ጳጳሳት የጴጥሮስ አምላክ አምላካቸው፣ የጴጥሮስ መንበር መንበራቸው፣ የጴጥሮስ ሃይማኖት ሃይማኖታቸው፣ የጴጥሮስ ትምህርት ትምህርታቸው ስለሆነ ብፁዕ አቡነ ኤኬሌ ትላለች ቤተ ክርስቲያን። ምክንያቱም የአባታቸውን
የጴጥሮስን አሰረ ፍኖትና ክህነት ተከትለው እስከ ዓለም ፍጻሜ የሚነሱ በዚህ ውስጥ ያሉቱ ጴጥሮስ ያስተማራቸው ምእመናን ደግሞ እስከ ዓለም ፍጻሜ እኛ ሁሉ ከመንበረ ጴጥሮስ ተቀርተን እዚህ የደረስንን። ስለዚህ አንተ ብፁዕ ነህ አለው። ቤተ ክርስቲያንን እሰራታለሁ፣ በምድር የምታስረው በሰማይ የታሰረ ነው፣ በምድር የፈታኸው በሰማይ የተፈታ ነው ብሎ ስልጣነ ክህነትንም ሰጠው። በዛሬው ዕለት በየዓመቱ ሰኔ 21 ኦርቶዶክሳዊት ቤተ ክርስቲያናችን ስለ ምስረታዋ፣ ስለ ቤተ ክርስቲያን መሰራት፣ ስለ ቤተ ክርስቲያን መቋቋም ታስባለች። የመጀመሪያዋ የሐዲስ ኪዳን ቤተ ክርስቲያን የእመቤታችን የወላዲት አምላክ የድንግል ማርያም ቤተ ክርስቲያን ናት። ክብርና ምስጋና ለአምላካችን ለእግዚአብሔር። ቤተ ክርስቲያን ማለት የክርስቲያኖችም ስብስብ ነው። ቤተ ክርስቲያን የክርስቶስም ቤት ናት። ሰኔ 20 ላይ ጌታችን ሐዋርያትን ሰበሰባቸው። ሐዋርያትን ሰብስቦ ከእናቱ ከድንግል ማርያም ጋር እነሆ 3 ድንጋዮችን አነሳ ይላል። ስንት ድንጋዮች? በመለኮታዊ ድንቅ ተአምር እነዚያን 3 ድንጋዮች የተመነደገ ድንቅ ቤተ መቅደስ አድርጎ ሰራው ይላል። እቺ ትልቅ ምስጢር አላት። ስንት ድንጋይ? 3 ድንጋይ። 3ቱን ድንጋይ አጋጥሞ ትልቅ ቤተ መቅደስ አደረገ። የመጀመሪያ ይኸውላችሁ ስንዱ ናት ቤተ ክርስቲያናችን። አይታችሁ ከሆነ በዋይዜማው ቤተ መቅደስ ተሰርቶ ሲያበቃ ብፁዓን አበው ሊቃነ ጳጳሳት ያከብሩታል፣ ይቀድሱታል። በማግስቱ ቅዳሴ ይቀደስበትና ታቦተ ሕጉ ወጥቶ ሕዝቡን ይባርካል። ይህንን ስርዓት የሰራው ቸሩ መድኃኔዓለም ነው። እናንተ አመስግኑት ባካቸው። አዎ 3ቱን ድንጋይ አንስቶ ከሰራ በኋላ በማግስቱ ሰኔ 21 ሐዋርያትን ሰበሰባቸው። የአዲስ ኪዳን ሥጋ ወደሙን ቁርባኑን እነሆ ተሳታፊ እንዲሆኑ እመቤታችን እንደ መንበር ሆና እሱ ሰራይ ካህን ሆኖ እነ ጴጥሮስን አስከትሎ ዛሬ ጌታ ኢየሱስ ቅዳሴ ቀድሶ ለኦርቶዶክሳዊት ቤተ ክርስቲያን የበረከት ጸሎት አማናዊ ሥጋና ደምን የምንቀበልበት የመሰረተበት የተከለበት ልዩ ዕለት ነው ሰኔ 21። ቤተ ክርስቲያኔን እመሰርታታለሁ። ምን አደርጋታለሁ? ጌታ የሚመለክባት፣ ወንጌል የሚሰበክባት፣ ምእመናን ተሰብስበው እግዚአብሔርን የሚያመልኩበት የሚያመሰግኑበት፣ በእንባ ሸለቆ ውስጥ ያሉ መጥቶ እንባቸውን የሚታበሱበት፣ ሕፃናት ልጅነት የሚያገኙበት፣ አረጋውያን በሽበታቸው የሚከብሩበት፣ ካህናት ከእናቱ ጡት ጠብቶ እንደሚቦርቅ እንቦሳ ከበሮውን ይዞ መስቀሉን ይዞ በቅኔ በማሕሌቱ እግዚአብሔርን የሚያመልኩበት፣ እጃቸውን ዘርግተው መንበሩን ተደግፈው ቅዳሴ ቀድሰው እግዚአብሔርን የሚያከብሩበት ቤተ ክርስቲያን ዛሬ ተመሰረተች ነው የምላችሁ። ይህንን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ። ቤቱ ቤተ ክርስቲያን ነው። ባዶ የሆኑትን ትሞላለች እንጂ ባዶ ቤተ ክርስቲያን አይደለችም። መንበር ያላት ቤተ ክርስቲያን ናት። ወንጌል ያላት ቤተ ክርስቲያን ናት። ታቦት ያላት ቤተ ክርስቲያን ናት። መስቀል ያላት ቤተ ክርስቲያን ናት። ቅዱሳን የሚመላለሱባት ቤተ ክርስቲያን ናት። ድንግል ማርያም የምትወደስባት ቤተ ክርስቲያን ናት። ጌታ ኢየሱስ ክርስቶስ ስርዓቱን ዛሬ መሰረት። ቤተ ክርስቲያን ስንል 3 ፍቺ ያለው ምዕመናን ልብ አድርጉ፣ በደንብ ስሙኝ። ብዙ ጊዜ እንዘናጋለን። በእርግጥ ዕውቀቱን እናጠዋለን ብዬ አላስብም። እንግዲህ መማሩንስ ተምረሃል ማስተዋሉን ትተሃል እንዲሉ ካልሆነ በቃ
ሶስት አይነት ነው ቤተ ክርስቲያን ስንል። ስንት አይነት ነው? ሶስት አይነት። የመጀመሪያው ቤተ ክርስቲያን ተብሎ የሚባለው ይሄኛው ህንጻ ቤተ ክርስቲያን አይደለም። ልብ በሉ፣ ይሄ ሶስተኛ ቤተ ክርስቲያን። ከዚህ የሚቀድም አብያተ ክርስቲያናት አሉ። የመጀመሪያው አንድ ሰው ለክርስቶስ ቤቱ ነው። ስንት ሰው? አረ ስንት ሰው? ትዝ ይላችኋል ዘፍጥረት ምዕራፍ 2 ቁጥር 7 እግዚአብሔር በራሱ ምሳሌና አምሳያ ሰውን ከፈጠረ በኋላ ሕያው የሆነ እስትንፋስ በአፍንጫው በኩል እፍ አለበት ይላል። የመንፈስ ቅዱስ ማደሪያ እንድንሆን እግዚአብሔር በአፍንጫችን በኩል ሕያው የሆነ እስትንፋስ እንደሰጠን መጽሐፍ ይነግረናል። ለዚህም ነው ቅዱስ ጳውሎስ እዚህ ኤፌሶን መልእክቱ ምዕራፍ 4 ቁጥር 29 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ነው የሚለው። ታተመናል በመንፈስ ቅዱስ። ስለዚህ እኛ የመንፈስ ቅዱስ ማደሪያዎች ነን። አንድ ሰው የእግዚአብሔር ቤት ነው። የማን ቤት ነው? አረ ንገሩኝ፣ የማን ቤት ነው? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተጻፈ፣ እናንተ የሕያው የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን? ቤተ መቅደሴን የሚያፈርሰውን እኔ አፈርሰዋለሁ፣ ያ ቤተ መቅደስም እናንተ ናችሁ። የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም እናንተ ናችሁ ይላል። አንድ ሰው የእግዚአብሔር ቤት ነው። ቤቱ ያደረገን እግዚአብሔር ምንኛ ቢወደን ነው እናንተ፣ ምንኛ ቢያከብረን ነው። በእኛ ውስጥ የሚኖረው እግዚአብሔር ነው ሲባል በእግዚአብሔር ቤት ውስጥ ምን ምን ነው የሚገኘው ከተባለ በፍሬው ይታወቃል። 9 ነገሮች ቢገኙብን እግዚአብሔር ቢረዳን መልካም። ስንት ነገሮች? አዎ ገላትያ ምዕራፍ 5 ቁጥር 22 ላይ የተዘረዘሩ የመንፈስ ቅዱስ ፍሬዎች፣ በመንፈስ ቅዱስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው የተባለልን። የእግዚአብሔር ቤት የመጀመሪያው ፍቅር ይላል፣ ቀጥሎ ደስታ፣ ቀጥሎ ሰላም። የእግዚአብሔር ቤተ መቅደስ ፍቅር ያለብን ከሆንን እኛ ቤተ ክርስቲያን ነን። ፍቅር ማን ነው? ምን ነው ድምፅ ቀነሳችሁ? ፍቅር ማን ነው? እግዚአብሔር ነው። እግዚአብሔርስ ማን ነው ደግሞ? ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ እግዚአብሔር ፍቅር ነው ይላል። ፍቅር ያለው ሰው እግዚአብሔር አለው። ያ ፍቅር ያለው ደግሞ ቤተ ክርስቲያን ይባላል። ፍቅር ነዋ የሱ። ክርስቶስ ሲወለድ በፍቅር ነው፣ ሲጠመቅ በፍቅር ነው፣ ሲያስተምር በፍቅር ነው፣ ሲተፉበትም ሲሰድቡትም በፍቅር ነው፣ ሲከሰስ በፍቅር ነው። ከአንደበቱ የጥል ነገር ዛቻ አልወጣም ይላል። በፍቅር ነው የታዘዘው። እንዲያውም ግብረ ሕማማታችን ቅዳሴያችንም ሲነግረን ምን አለ? በጥል ወይም በቁጣ ጎተቱት። አይሁድ ናቸው በቁጣ ምን ያደረጉት? እሱ ደግሞ በፍቅር ተከተላቸው። ሚገርም። በቁጣ ሲጎትቱት በፍቅር ተከትሏቸው። በቁጣ የጎተቱትን ቁጣ አልመለሰላቸው። ሁሉን የያዘውን ያዙት። ፍቅር እንዲገኝብን ቤተ ክርስቲያን ነን እኛ። የመጀመሪያው አንዱ ሰው ቁስል ቢመታው፣ ሽቶም ቢነሰነስ፣ ቢወፍር ቢቀጥን፣ ቢያጣ ቢነጣ፣ ቢማር ባይማር፣ ዘመድ ቢኖረው ባይኖረው፣ አማራ ቢሆን ኦሮሞ፣ ነጭውን ጥቁር፣ አፍሪካዊውን አውሮፓዊ፣ ያ ሰው የማን ቤት ነው? ኧረ አመስግኑት ግድ የለም። ሁለተኛ ኮንግሪጌሽን ኦፍ ብሊቨርስ ይሉታል የነገረ መለኮት ሊቃውንት፣ የአማንያን ስብስብ። ይሄ ጉባኤ ቤተ ክርስቲያን ይባላል። እንዲህ ተብሎ ስለተጻፈ እዚህ ማቴዎስ ወንጌል ምዕራፍ 18 ቁጥር 20 2 እና 3 በስሜ አንድ ሆናችሁ በተሰበሰባችሁበት እኔ በመካከላችሁ ምን እላለሁ? አረ ለተገኘው ለመድኃኔዓለም በመካከላችሁ። አዎ ቤተ ሰሪ ነው መድኃኔዓለም። የእንደገና አምላክ ነው። እንደገና መልሶ ሁላችንንም ይስራል። ፈርሰናል አይደል? በጥላችን
ፍቅር በማጣት ፈርሰናል። ሰላም በማጣት ፈርሰናል። በደስታ በማጣት ፈርሰናል። ትህትና፣ በጎነት፣ ቸርነት፣ እግዚአብሔርን መምሰልን በማጣት ፈራርሰናል። እሱ መልሶ ይስራል፣ እንደገና ቤቱ ያድርገን። ምንድነው ዛሬ በመካከላችን ያለው? እናንተ እውነት እግዚአብሔር አለ ወይ? መሰብሰብ ብቻ በቂው አይደለም እኮ። አንድ ሆናችሁ ይል በስሜ አንድ አደረግኳችሁ እንዳለ አንድ ሆናችሁ ልዩ ልዩ ቋንቋ አለን፣ ልዩ ልዩ መልክ አለን፣ ልዩ ልዩ ችሎታ አለን፣ ልዩ ልዩ ጸጋ አለን። ይሄ ልዩ ልዩ ራሱ ውበታችን ነው። ይሄ ልዩ ልዩ ራሱ ምናችን? ውበታችን። ግን በስሙ ስንት ሆነን? አረ ስንት ሆነን? አንድ ሆነን። አዎ በስሙ አንድ ሆነን። ቆላስይስ ምዕራፍ 3 ላይ ከቁጥር 1 ጀምሮ ቅዱስ ጳውሎስም የነገረን እሱ። ስለዚህ በስሙ አንድ ሆነን ስንሆን እሱ በመካከላችን ይገኛል። መሰረትኳት አለ። እኛን የመሰረተ በ40ና በ80 ቀናችን እኛም እንደ አለት ከበረታው ከሥላሴ ተሰርተናል። ጌታ በዛሬው ዕለት በ3 ድንጋይ ቤተ መቅደሱን ሠራ እንደተባለ እኔና እናንተ ደግሞ በአብ በወልድ በመንፈስ ቅዱስ ቤተ ክርስቲያን ሆነን ተሰርተናል። እመቤቴ ቅር ያላችሁ ነው የሚመስለው። ምኑ ናቸው? የማን ልጆች ነን እኛ? የሥላሴ ልጆች ነን። በአብ በወልድ በመንፈስ ቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ አሕዛብን ሁሉ አስተምሩ ደቀ መዛሙርት አድርጋችሁ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ተብለናል። ስለዚህ በአብና በወልድ በመንፈስ ቅዱስ ስንወለድ ከሥጋዊ ልደት ወደ መንፈሳዊ፣ ከሚሞተው ዘር ወደማይሞተው ዘር ቤተ ክርስቲያን ነን እኛ ለክርስቶስ። ዲያብሎስ በጥል እንዳያፈርሰን፣ ጣዖትን በማምለክ እንዳያፈርሰን፣ ዓለምን በመውደድ እንዳያፈርሰን የእንደገና አምላክ መድኃኔዓለም ዳግም መልሶ ይስራል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እስከ ምዕራፍ 2 ቁጥር 5 ላይ እንዲህ ይላል፣ መንፈሳዊ ቤት ትሆኑ ዘንድ ተሰሩ ይላል። ምናዊ ቤት? መንፈሳዊ ቤት ትሆኑ ዘንድ ድንግል ማርያም የምትጎበኘው ቤት፣ ድንግል ማርያም የምትጎበኘው ጉባኤ፣ የሐዋርያትን ጉባኤ ድንግል ማርያም መካከላቸው ላይ ነበረች። ስለዚህ ወገኖቼ ዛሬ ቤተ ክርስቲያን ትሰራ ስንል ቤተ ክርስቲያን እንሰራለን፣ እኛ ግን እንፈርሳለን። ቤተ ክርስቲያንን በገንዘባችን እንሰራለን፣ ልባችንን ግን ለመንፈስ ቅዱስ ገንዘብ አናደርግም። መንፈስ ቅዱስ መልሶ ይስራል። ቤተ ክርስቲያንን እሰራለሁ ያለ መድኃኔዓለም ዛሬ በቃሉ ሁላችንንም ይስራል፣ ጉባኤያችንን ይስራል። መነ ክርስቲያና ኮነን ጃራ በልበሎን ሴጠና በልበሎን ሲኦል እንደንዳኑ ጀሬ ከራ መንታ ቁልቁሉ ጴጥሮስ ነመውንዱማ ጎፍታን ከኛ ፈይሰጅር ከናፍ ጆሌ ዋቀዮ ጉያነራ መን ክርስቲያና ሸን ከቁሃራ የሮጀል ቀባቲፍ ጉያሽን ትንዶፍቴፊ ጎፍታን ከኛ ኢየሱስ ክርስቶስ ገለቶ ቅዳሴ ረተገገሴ ጉያንቲ ኤቢስ ጉያንኩን ጉያ አዳቲ ጉያው እንደፈመ መነ ክርስቲያና እሺ ከቁሃራት ገለቶ ዋቀዮ ናፊዳ መነ ክርስቲያና ጋፈ ጀኑ ቃመ ሰዲዳ ነምኒ ቶኮ መነ ክርስቲያና ጀደማ ገምታን አመንቶታ መነ ክርስቲያና ጀደማ ገሞ መነ ክርስቲያናስ መነ ክርስቲያና ጀደማ ገሞ መነ ክርስቲያና ከነ ኢጃሬ አኔቢስን ሞዲ ገሙ ኑራን በርባጭሱ ከናፍ ከነ ዋቀዮቲን ጉተምኔ ፍሬ አፉራቲን ጉተምኔ ኢጃረብኔ ከዳበኑ ዋቀዮን ነው አገርጋሩ ሐራ ዛሬ የእመቤታችን የድንግል ማርያም ቤተ መቅደስ አዎ በሰማይ በጽራርያም ቤተ መቅደሱን ሰራ ይላል ቅዱስ ዳዊት በመዝሙር 77 ቁጥር 68 ላይ በአርያም መቅደሱን ሰራ በምድርም ላይ ለዘላለም አጸና ይላል። በአርያም ሥርዓተ ሰማይ ተሰራ በምድር በሰማይ ያለው የእግዚአብሔር መቅደስ ለክርስቲያኖች ኤምባሲ ሆና ወደ ክርስቶስ የምትወስደን ቤተ ክርስቲያን ናት እዚህ ያለችው። ስለዚህ በዚህ ቤተ ክርስቲያን ውስጥ እንዳንፈርስ እንድንሰራ እግዚአብሔር ይርዳል። እግዚአብሔር ማደሪያውን ቀደሰ ይላል መዝሙር 45 ቁጥር 4 ላይ እስኪ በሉ እግዚአብሔር በማርያም ተናገሩ። እግዚአብሔር ማደሪያውን ቀደሰ። ቀደሰ ማለት አከበረ፣ ለየ ማለት ነው። ማደሪያው አድርጎ
እግዚአብሔር ሁላችንንም ይቀድሰን። አመስግኑት ባካችሁ። ስለዚህ እግዚአብሔር ቤተ መቅደሱን በሰራበት ዕለት በጸብ የፈረስን በፍቅር እንድንሰራ፣ በጸብ የፈረስን አለን በፍቅር ይስራን መልሶ፣ በኃጢአት የፈረስን መልሶ በጽድቅ ይስራን። ፍጻሜያችንን ያሳምርልን። ይቆየን። ወስብሐት ለእግዚአብሔር።